የተፈጥሮ ጸጋዋ በስፋቷ በሀብቷና በሚያስደንቅ ውበቷም የሀገራችን ኢኮኖሚ መሰረት ሆኖ ያገለግላል። ይህን ሁሉ ሀብት ይዘን ግን ከባህላዊ የግብርና ዘዴዎች ሙሉ በሙሉ መላቀቅ ባለመቻላችን እየጨመረ በመጣው የህዝብ ቁጥርና የምግብ ፍላጎት መሃል ለምግብ እጥረት ተጋላጭ እንድንሆን አድርጎናል። ጠቅላይ ሚኒስትር አብይ አህመድ ይህንን ወሳኝ ጉዳይ በመገንዘብ በስንዴ ምርት ራሳችንን በመቻል የምግብ ዋስትናን ለማረጋገጥ ቅድሚያ ሰጥተው እየሰሩ ይገኛሉ። ለምን ስንዴ ብለው ይጠይቁ ይሆናል። አንዳንዶችም እንደ ተራ ፕሮፓጋንዳ ወስደውት ያጣጥሉት ይሆናል። ላረጋግጥላችሁ መወደው ግን በአይን ከሚታየው ባሻገር በውስጡ ብዙ ትርጉም ይዟል። በዓለም አቀፍ ደረጃ ስንዴ በ217 ሚሊዮን ሄክታር መሬት ላይ የሚመረት ሲሆን ይህም በዓለማችን በብዛት ከሚመረቱ የሰብል አይነቶች ቀዳሚ ያደርገዋል። በምርት ደረጃም 752 ሚሊዮን ቶን ይደርሳል። ለኛ ለኢትዮጵያውያንም ስንዴ አብዝተን የምንመገበው ሁለተኛ የምግብ ሰብል እንደመሆኑ ጠቀሜታው ከፍ ያለ ነው። እንዲሁም አነስተኛ ማሳ ላላቸውም ገበሬዎች የገቢ ምንጭ ነው። ይሁን እንጂ ለበርካታ ዓመታት ሀገራችን የሀገር ውስጥ ፍላጎቷን ለማሟላት የውጭ ምንዛሪዋን እያሟጠጠች ስንዴን ከውጭ ታስገባ ነበር። ይህን ተግዳሮት ለመሻገር መንግስት ታላቅ ራዕይ ያለው ከዚህ ቀደም ለስንዴ ምርት የማይሆኑ ተብለው የተፈረጁ ረባዳና ቆላማ መሬቶችን ጭምር ያካተተ የበጋ የመስኖ እርሻ ሀገራዊ የስንዴ ምርት ሥራ ከጀመረ ሰነባብቷል። ለምሳሌ በ2016 የበጀት ዓመት መኸር ወቅት አነስተኛ አርሶ አደሮች 3.6 ሚሊዮን ሄክታር አርሰው 123 ሚሊዮን ኩንታል ስንዴ አምርተዋል። በተጨማሪም 2.9 ሚሊዮን ሄክታር በመስኖ የለማ ሲሆን ከዚህ እርሻ 107 ሚሊዮን ኩንታል ምርት ተገኝቷል። በአጠቃላይ በዚህ ዓመት ኢትዮጵያ 230 ሚሊዮን ኩንታል ስንዴ ለማምረት ችላለች። ባለፉት 4 ዓመታት እነኚህ ጥረቶች እንደ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን እና የአፍሪካ ልማት ባንክን የመሳሰሉ የዓለም አቀፍ ተዋንያን ዕውቅና የሰጧቸው አስደናቂ ውጤቶች ናቸው። ለእነዚህ ስኬቶች ዕውቅና በመስጠትም የተባበሩት መንግስታት የምግብና የግብርና ድርጅት ዩኤንፋኦ ለክቡር ጠቅላይ ሚኒስትር አብይ አህመድ የከበረውን የፋኦ አግሪኮላ ሜዳይ እንደ አውሮፓውያን አቆጣጠር በጥር 2024 ሰጥቷቸዋል። ሽልማቱ ጠቅላይ ሚኒስትሩ ለምግብ ዋስትና እና ለተመጣጠነ ምግብ አቅርቦት ያላቸውን ራዕይ፣ አመራር እና ቁርጠኝነት ብሎም በተለዋዋጭና ተገዳዳሪ ሁኔታዎች አልፈው በስንዴ ራስን ለመቻል የተከተሉትን ፈጠራ የሞላበት አካሄድ የሚያስታውስ እንደሆነም ጠቁመዋል። በያዝነው ዓመትም ከ270 ሚሊዮን ኩንታል በላይ ስንዴ ለማምረት ከፍ ያለ ግብ ተቀምጧል። ይህም በታቀደ መንገድ ለመስራትና በየዓመቱ ስኬታማ ለመሆን ያለውን ጽኑ ቁርጠኝነትን የሚያሳይ ነው። ዘመናዊ ማሽነሪዎችን ከቀረጥ ነፃ እንዲገቡ ማድረግ እና የመሳሰሉ ለዘርፉ አጋዥ እርምጃዎችን በመውሰድ በግብርና ሜካናይዜሽን ላይ ጉልህ ምርታ እየታየ ነው። እነዚህም ማሻሻያዎች የግብርና አሰራሮችን ለማዘመን እና የግብርና ምርታማነትን ለማሳደግ ትልቅ ሚና ተጫውተዋል። መንግስት ሀገራዊ የስንዴ ምርት አብዮት የጀመረ ሲሆን የበጋ የመስኖ ስንዴ ልማት ላይ ያተኮረና ቀደም ሲል ለስንዴ ምርት ተስማሚ አይደሉም ተብለው የሚገመቱ ክልሎችን እንኳን ሳይቀር ሙቀት መቋቋም የሚችሉ ዝርያዎችን በመጠቀም ዘመቻውን እያካሄደ ይገኛል። ታዲያ ኢትዮጵያ በመሬት ሽፋን፣ በምርታማነትና በአመራረት ላይ ቀጣይነት ያለው እድገት በማስመዝገብ የዓለም አቀፍ የስንዴ ላኪ ለመሆን የውጭ ምንዛሪ ገቢን ለማጠናከር እና በምግብ ራሷን ለመቻል አቅዳ እየሰራች ነው። እርሶም ይህንን ተጨባጭ ራዕይ እውን ለማድረግ ትልቅ ሚና መጫወት ይችላሉ። ስንዴ ለኢትዮጵያ ብሩህ የወደፊት ጉዞ መንገድ የሚከፍት የብልጽግናና የእድገት ተምሳሌት ነው። የኢትዮጵያ በስንዴ ራስን የመቻል ጥረቶች የጠቅላይ ሚኒስትሩ ዘመን ተሻጋሪ አሻራ ነው።